ብዙ ክርስቲያኖች በጸሎት ሁሌ በረታለሁ፣ ነገር ግን ልመና አይሰማም፣ ጸሎቴም ከቤቴ ኮርኒስ አይሻገርም የሚል ሐሳብን ግራ በመጋባት ውስጥ ሆነው ያነሳሉ። ታዲያ ዛሬ ከተኖረ ሕይወት በተገኘ ምስክርነት ጠንቋዮችና የአጋንንት ዓለም አሰራር ጸሎታችሁ ኃይል እንዳይኖረው የሚያደርጉበትን 4 ወሳኝ ሕጎችን ወደ እናንተ የምናደርስ ይሆናል። ቻናሉን ሰብስክራይብ ያደረጋችሁ እስከ ፍጻሜው በመቆየት ይህንን አስደናቂ ምስክርነት እንድትከታተሉ በአክብሮት እየጋበዝን በቀጥታ ወደ ምስክርነቱ እናመራለን። ይህንን ምስክርነት የምነግራችሁ ላስፈራራችሁ ሳይሆን ላስጠነቅቃችሁ። ለብዙ ዓመታት በጥልቅ አጋንንታዊ አሰራር ውስጥ ነበርኩ። ደካማ ክርስቲያኖች በሚጸልዩአቸው ጸሎት ላይ የሚያላግጡ ጠንቋዮችን፣ ሰይጣን አምላኪዎችን በሚያደርጓቸው በርካታ ክፉ ውይይቶች ላይ ተገኝቼ ተካፍያለሁ። በመንፈሳዊ ሕይወታቸው ደካማ የሆኑ በርካታ ክርስቲያኖች እነዚህን ሕጎች ስለማያውቁ ጸሎታቸው ወደ እግዚአብሔር እንዳይደርስ ለማድረግ እንጠቀምባቸዋለን። ክርስቲያኖች የሚጸልዩት ጸሎት በሰይጣንና በመንግስቱ በአገልጋዮቹም ላይ የሚያደርሰው ጉዳት እናንተ ከምትገምቱት በላይ ከፍተኛ ነው። ስለዚህ በቻልነው አቅም ሁሉ ተረባርበን ቀጥሎ በመነግራችሁ ሕጎች ተጠቅመን የክርስቲያኖች ጸሎት ወደ እግዚአብሔር ዙፋን እንዳይደርስ ለማድረግ እንሞክራለን። በአንድ ወቅት የሚጸልዩ ክርስቲያኖችን ተከታትዬ እንዳሰናክላቸው ከሰይጣን ትእዛዝና ተልእኮ ተሰጠኝ። እነዚያ ክርስቲያኖች በጸሎታቸው ሰማያትን የነቀነቁ ሲመስላቸው፣ እውነቱ ግን የኔን ጭንቅላት ጭምር ነበር የሚነቀንቁት። ምክንያቱም በመንፈሳዊ ዓለም የነሱን ጸሎት ለማስተጓጎል አጋንንታዊ ሕጎችን በመጠቀም ከፍተኛ ውጊያ ስለሚገጥማቸው፣ ዛሬ እነዚህ ስውር አጋንንታዊ ሕጎች ምንድናቸው የሚሉትን ነው የምነግራችሁ። እነዚህን ሕጎች ካወቃችሁ ጸሎታችሁ ኃይል ይኖረዋል፣ ፍሬያማም ደግሞ ይሆናል። የምነግራችሁ ከመጽሐፍ ቅዱስ ያነበብኩትን ወይም ደግሞ የሰማሁትን ሳይሆን በሕይወቴ ያየሁትን የኖርኩበትን እውነት ነው። ከሰይጣን ተልእኮ ተሰጥቶኝ በዋነኝነት እንቀሳቀስ የነበረው በምዕራብ አፍሪካዊቷ ሀገር በጋና ውስጥ ነበር። እሰራ የነበረውም የተጠናከረ የጠንቋዮችና የባዕድ አምልኮ መሪዎችን ትስስር ወይም ደግሞ ኔትወርክ ባለበት አሰራር ውስጥ ነበር። የኔ የተለየ ተግባር ወደ ሰዎች ቤት፣ ወደ አብያተ ክርስቲያናት እንዲሁም ወደ ሆስፒታሎች እንኳን ሳይቀር እየሄድኩ ዱካክ መናፍስትን በመላክ ወይም ደግሞ በመልቀቅ የክርስቲያኖች ጸሎት ወደ እግዚአብሔር እንዳይደርስ ማድረግ ነበር። በቅድሚያ የሚጸልዩ ክርስቲያኖች የትኞቹ እንደሆኑ ተከታትለን እንለያለን። ከዛም የሚጸልዩበትን ሰዓት እናጣራለን። ጸሎታቸው ደካማ ከሆነ እንተዋቸዋለን። ጸሎታቸው ጠንካራ ከሆነ ግን በልዩ ትኩረት ጥብቅ ክትትል እናደርግባቸዋለን። ብዙ ጊዜ በቤቴ ውስጥ በጭስ በተሞላ ክፍል ብቻዬን ተቀምጬ ድግምቶችን እደግማለሁ። የድግምቶቼ ቃላት ኢላማቸውን የሚያደርጉት እናንተ ክርስቲያኖች በምትጸልዩት ጸሎት ውስጥ ያሉት ቃላት ላይ ሆኖ ቃላቶቻችሁ ኃይል እንዳይኖራቸው ለማክሸፍ ነው። ብዙ ጊዜ የክርስቲያኖች ጸሎት አንዳችም ነገር ማድረግ እንዳንችል አድርገው ወዲያውኑ ያስሩናል። አንዳንዶቹ ላይ ይሳካልንና እናከሽፋቸዋል። እውነታው ይሄ ነው። ጸሎት ለአንድ እውነተኛ ክርስቲያን ከተሰጡ ኃይለኛ የውጊያ መሳሪያዎች አንዱ። ስለዚህ ከሰይጣን ደግሞ ከፍተኛ ውጊያ ይደረግበታል። በዚህ ውጊያ ወቅትም የሰይጣን መንግስት አገልጋይ ወይም ጠንቋይ ሳለው የክርስቲያኖችን ጸሎት ለመዋጋት የምንጠቀምባቸው የነበሩ 4 ዋና ዋና ሕጎች አሉ። የመጀመሪያው ሕግ ጸሎት የምትጸልዩበት አካባቢ ሁኔታ ወይም ደግሞ የአትሞስፌር ሕግ ይባላል። ጸሎት የቃላት ጋጋታ ብቻ እንዳልሆነ ሰይጣን ጠንቅቆ ያውቃል። በትክክለኛው ስፍራና በምቹ የጸሎት ቦታ በግል የሚጸለይ ጸሎት ኃይል እንዳለው ያውቃል። ስለዚህ በተቻለው አቅም ሁሉ ሰይጣን በግል የምትጸልዩበትን ስፍራና አካባቢ በማወክ እንዳይመቻችሁም በማድረግ እንድናበላሽባችሁ ይልከን ነበር። ምክንያቱም ይሄ ሲሆን በትኩረት ስለማትጸልዩ ጸሎታችሁ ጉልበት ያጣል። ጋና ውስጥ በአክራ ከተማ የምትኖር ኤሲ የምትባል አንዲት እህት ነበረች። ይህች እህት ራሷን ለጌታ የሰጠች ትጉህ አማኝ ክርስቲያን ነበረች። ሁሉ ጊዜ ሌሊት እየተነሳች ትጸልይ ነበር። ጸሎቷም በሰይጣን መንግስት ላይ ከፍተኛ ጥቃትን ያደርስ ነበር። ስለዚህ እህት በተደጋጋሚ ስብሰባ ተቀምጠን ከገመገምናት በኋላ የሌሊት ጸሎቷ ጠንካራና ያለማቋረጥ ሁሉ ጊዜ እንደሚጸለይ ደረስንበት።
ከጸሎቷ ኃይል የተነሳ በቀጥታ ተጋፍተናት ልናስቆማት አልቻለም። ስለዚህ የተጠቀምነው ሕግ የጸሎት አካባቢዋን ማወክና መረበሽ ነበር። እናም ሁሌ ማታ ማታ እሷ ለጸሎት ትጠቀምበት የነበረውን ቦታ ከቤተሰብ አባላት ጋር በጭቅጭቅና ባለመግባባት እንድትታወክ አደረገ። እህቷ ትጫወትበታለች፣ እናቷ ጮክ ብላ ትጨቃጨቃታለች፣ ወይም ደግሞ ስልኳ ላይ እንድትጠመድ እናደርጋታለን። የቻለውን ሁሉ አድርገን ለመጸለይ ስትፈልግና ስትንበረከክ ድካም እንዲሰማት፣ ልቧ እንዲዝል፣ መንፈሷም ድካም እንዲያድርበት፣ ትኩረትም እንዲያጣ እናደርጋለን። መንበርከኳ አይቀርም። እንደምንም ልትጸልይ ስትሞክር አካባቢዋን አውከን መርዘን አዳክመናት ሰውነቷን ስላዛለው ወዲያው ትደክማለች። ኃይል የሌለውን ጸሎት ጸልያም ትተኛለች። በሌላዋ በጋና ከተማ በኩማሲ ደግሞ ኳሜ ሜሳ የተባለ በአንዲት አነስተኛ ቤተክርስቲያን የሌሊት የምልጃ ጸሎት አስተባባሪና መሪ የነበረ ሰው ነበር። ለነሱም የተሰጠን ተልእኮ አንድና ግልጽ ነበር። እሱም የጸሎት አካባቢያቸውን በማወክ ጸሎታቸው እንዳይሰራ ማድረግ የሚል ነበር። ለዚህም የተመደቡ አዋኪ መናፍስትን በየቀኑ መላክ ጀመር። እነሱም በዚህ አካባቢ ከአንድ መጠጥ ቤት ሙዚቃ በኃይል እንዲከፈት በማድረግ የሁከት ስራቸውን ጀመሩ። በአካባቢው በቻልነው መጠን ሰዎችም ሆኑ እንስሳት እንዲጫጩ በማድረግ የጸሎት ቡድኑ አባላት ጸሎታቸው አጭር፣ በድካም የተሞላና ወጥነት የሌለው የተበታተነ እንዲሆን አደረገ። የጸሎት አካባቢያቸውን በማወካችንና ምቹ እንዳይሆን በማድረግም የመጀመሪያውን ሕግ ነበር የተጠቀመው። ሁለተኛው ሕግ ደግሞ የስምምነት ሕግ ወይም ደግሞ the law of agreement ይባላል። በመንፈስ ዓለም ስምምነት ኃይልን ይጨምራል። ጠንቋዮች የሚያውቁት አንድ እውነት አለ። እሱም የጸሎታቸው ጊዜ ከመድረሱ በፊት ከፍርሃት ወይም ከኃጢአት ጋር እንድትስማሙ ካደረጓችሁ ጸሎታችሁ ስልጣን እንዳይኖረው ማድረግ እንደሚችሉ። እኔ ኪፖጎስት የተባለችውን የጋና ከተማ ውስጥ በጥንቆላ ስራ ውስጥ ሳለው አድዋ የተባለች አንዲት ተማሪ ነበረች። ይህች ተማሪ በምትኖርበት ሆስቴል ውስጥ በትጋት የምትጸልይ ልጅ ነበረች። ነገር ግን ቀን ቀን ብዙ ሰዎች የማያውቁት የተሰወረ ኃጢአት እንድትሰራ ተፈታተናት። በተደጋጋሚ ጣልናት። ማታ ማታ ደግሞ እርኩስ ህልሞችን እንድታይ አደረግናት። የተሰወረ ኃጢአት በሰራች ቁጥር ከኃጢአት ጋር መንፈሳዊ ስምምነትን እያደረገች መሆኑን ግን አላስተዋለችም ነበር። ለጸሎት በምትዘጋጅበትና በምትጸልይበት ጊዜ የሰራችውን ኃጢአት እንደ ማስረጃ ወደ አእምሮዋ እያመጣን ከሰስናት፣ ወቀስናት። ባለማስተዋል የኃጢአትን ልምምድ የአኗኗር ዘይቤዋ አድርጋ ተስማምታ ሳትቃወም በመኖሯ ጸሎቷ ኃይል የሌለው ፍሬም የማያፈራ ሆነ። እዛው ጋና ታኩራዲ ከተማ ውስጥ ደግሞ ኮጆ የተባለ አሳ አጥማጅና የጸሎት ሰው ነበር። በጣም በብዙ መንገድ ልናጠቃውና ልናዳክመው ብንሞክርም እሱ ግን ጸሎቱን አጠናክሮ ይቀጥልና ይጸልይ ነበር። ስለዚህም የራሱን ደካማ ጎን መጠቀም እንዳለብን ወሰንና በሚገባ ስናጠናው ቁጡ እንደሆነ አወቀ። ስለዚህ የራሱን ቁጣ ተጠቅመን ጎረቤቱ ወይም ደግሞ ሌላ አንድ ሰው እንዲሰድበው ወይም ደግሞ ስሜቱን የሚያስቆጣ ነገር እንዲናገረው ማድረግ ጀመረ። ኮጆም በቁጣ ይገነፍል ጀመር። መልሶ የስድብ ቃላትን መናገር ብቻ ሳይሆን በጎዱት ሰዎች ላይ በልቡ ቂም መያዝ ጀመረ። ለመጸለይ ሲያስብ ወይም ደግሞ ሲንበረከክ እኛ ደግሞ በመንፈስ ፍርድ ቤት ውስጥ ቆመን ከስድብ፣ የመራርነት፣ ከጥላቻ፣ ከኃጢአት ጋር ተስማምቷል እያል ድግምታችንን እንደግማለን፣ እናውጃለን። ጸሎቱም እንዳይሰራና መልስ እንዳይኖረውን ለማድረግ እንሞክራለን። ሶስተኛው ሕግ ደግሞ የቅይር ሕግ ወይም ደግሞ the law of substitution ይባላል። ይህ ሕግ የሚሰራው በተለያየ መንገድ ልናሰናክላቸው ሞክረን ባልተሳካልን ክርስቲያኖች ላይ ነው። ሞክረን ካቃቱን የቅይር ሕግን እንጠቀምና ጸሎታቸው አቅጣጫውና ትኩረቱን እንዲስት ወይም ደግሞ ወደ ሌላ ርዕሰ ጉዳይ እንዲቀየር እናደርጋለን። የምትጸልዩበትን የጸሎት ርዕስ የሚያስቀይሩ ጉዳዮችን እንሰጣችሁና ዋናው ጸሎታችሁ ፍሬያማ እንዳይሆን እናደርጋለን። ቴማ በተባለች የጋና ከተማ ውስጥ ኮፊ አጂማን የተባለ አንድ ፓስተር ነበር። ሁሌ ሌሊት ከእንቅልፉ እየተነሳ ይጸልይ ነበር። የሚጸልየውም የሚኖርበት ማህበረሰብ መካከል የተንሰራፋውን የጥንቆላ ስራ በመቃወም እግዚአብሔርም ያንን እንዲያፈራርስ ይጸልይ ነበር። በዚህም በጣም ተቸገረ። በብዙ ብንሞክርም በጽናት ተቋቋመን። ስለዚህ ስልታችንን ቀየርንና የቅይር ሕግን ተጠቀምን።
ሲጸልይ የጥንቆላን ስራ እየተቃወመ እያሰረ ሲጸልይ ያለበትን የገንዘብ እጥረት በማባባስ ትኩረቱን ከኛ ላይ አንስቶ ስለ ገንዘብ አብዝቶ እንዲጸልይ በማድረግ የትኩረት አቅጣጫውን አስቀየረ። በዚህም መካከል እኛ የጥንቆላ ስራችንን አጠናክረን ቀጠልን። ይሄ የሆነው የዚያ ሰው ጸሎት ኃይል ስለሌለው ሳይሆን የጸሎቱን ትኩረት አቅጣጫ ስለቀየርንበትና ስለኛ እንዳይጸልይ በማድረጋችን ነበር። ሴኮንዲ ከተማ ውስጥ ደግሞ አቤላ የተባለች ነርስን አስታውሳታለሁ። እሷም እንዲሁ ለታመመው አባቷ በትኩረት በተደጋጋሚ ትጸልይ ነበር። ጠንካራ ጸሎትን ትጸልይ ስለነበረ ልንቋቋማት አልቻል። ስለዚህ ትኩረቷን ማስቀየር ነበረብንና የጸሎቷን ርዕስ በሌላ አገር ላሉ በተለያዩ ችግር ውስጥ ላሉ ሰዎችና በሌሎች ጉዳዮች ላይ ያተኮረ ጸሎት እንድትጸልይ ያደረግናት። ጸልያ ስትነሳ በድል አድራጊነት ስሜት ነበር የምትነሳው። ሆኖም ለአባቷ በትኩረት ባለመጸለይዋ ጸሎቷ ሳይመለስ ቀረ። በውስጧ የነበረውን እውነተኛ መንፈሳዊ የጸሎት ሸክም ችላ ብላ በሌሎች ጉዳዮችም ላይ በማተኮራ አልተሳካላትም ማለት ነው። አራተኛውና የመጨረሻው ህግ ደግሞ የጸሎት ጊዜ ህግ ነው። በተለይም በመንፈቀ ሌሊት የሚደረጉ ጸሎቶች ለጨለማው ለሰይጣን መንግስት እጅግ በጣም አደገኛ ናቸው። ምክንያቱም የቀጣዩን ቀን ስራችንን አጀማመር ክፉኛ ስለሚያበላሹ። የጸሎት ጊዜያችሁን ካዘገየንባችሁ አሊያም መጸለይ ባለባችሁ ሰዓትና ጊዜ እንዳትጸልዩ ካደረግናችሁ አንዱ የጸሎት ኃይልን ማዳከሚያ ዘዴያችንን ተጠቀምን ማለት ነው። የሱኒያኒ ከተማ ነዋሪ የሆነ ዮ የተባለ አንድ ነጋዴ ነበር። ይሄ ነጋዴ ሁሌ ማታ ማታ ከሌሊቱ 6 ሰዓት ከእንቅልፉ ተነስቶ ለመጸለይ ለራሱ ቃል ገብቶና ወስኖ በተደጋጋሚ ይጸልይ ነበር። ብዙውን ጊዜ ግን በገባው ቃል መሰረት እንዳይጸልይ የእንቅልፍ አዚም እየላክንበት እናስተኛው ነበር። ለመጸለይ ቃል ከገባበት ሰዓት በብዙ አሳልፎ ከእንቅልፉ ይነቃል። ቃሉን ባለመጠበቁ ራሱን ይወቅሳል። የእንቅልፍና የድካም ስሜቱ አሁንም አይለቀው። እንደምንም ያለ ሰዓቱ ለመጸለይ ይሞክራል። ነገር ግን ጸሎቱ ፍሬያማ አይሆንም። ምክንያቱም መጸለይ በሚፈልግበት ጊዜ ሰውነቱ ስለሚዝልና በእንቅልፍም ስለሚደክም። የጸሎትን ጊዜ ጠብቆ አለመጸለይ የጸሎትን ኃይል ያዳክማል። ሚዲያም የተባለች የመዘምራን ቡድን መሪ ነበረች። እሷም እንደዚሁ ሌሊት ከእንቅልፏ የተነሳች ለቤተ ክርስቲያኗ የምልጃ ጸሎትን ትጸልይ ነበር። ጸሎቷ ደግሞ በመንፈስ ቅዱስ እሳት የተሞላ ነበር። ነገር ግን እሷም የጸሎት ጊዜዋ በደረሰ ጊዜ በተለያዩ ህመሞች እንድትታመምና እንድትታወክ በማድረግ የገባችውን የጸሎት ኪዳን ረስታ በስጋዊ ጉዳዮች ላይ እንድታተኩር በማድረጋችን ጸንታ ስላልተቃወመችን ሰይጣናዊ መሰዊያችንን ያለ ችግር እየገነባ የክፋት ስራዎቻችንንም ማከናወን ቀጠል። ብዙ ክርስቲያኖች በንግግራቸው ብዛት ብቻ ይጸልዩ ይመስላቸዋል። ጸሎት እጅግ ኃይል ያለው ነገር መንፈሳዊ የጦር መሳሪያ ነው። ነገር ግን ስትጸልዩ የጸሎታችሁ አካባቢ ያልታወከ መሆኑን አውቃችሁ ይሁን ሳታውቁ ተስማምታችሁ አብራችሁ እየኖራችሁ ያላችሁት ኃጢአት አለመኖሩን የያዛችሁትን የጸሎት ርዕስ በአግባቡና በትኩረት እየጸለያችሁ መሆኑን እርግጠኛ ከሆናችሁና የጸሎት ጊዜያችሁንም ጠብቃችሁ ያጋንንት ስራን ሁሉ እየተቃወማችሁ በጽናት የምትጸልዩ ከሆነ ማንኛውም የሰይጣን ኃይል ጸሎታችሁን ሊያስቆመው አይችልም። አካሄዳችሁም እንደ እግዚአብሔር ፍቃድና ቃል መሰረት ከሆነ የጸሎታችሁ መልሶች በሙሉ እየመጡ በራችሁን ያንኳኳሉ ማለት ነው።